ይሄው እንደውም ላሳይ እዚህ ጋር በጣም መስመር አለ እና ጠባሳ አለኝና ወገቤን በጣም ያመኛል። ሴቶችን እየሸጥሽ የምታመጪው ገንዘብ ምናልባት እዚህ ላይ በጣም ብዙ ነገር መስርቶልሽ ሊሆን ይችላል። የሆነ ቀን ግን ዋጋ ትከፍያለሽ። አስፋልት ላይ እኛ እንዳንደፈር እየፈራን የተኛንበትን ቀን ጎዳና ተዳዳሪዎችን ፈርተን እየሮጥን ትቦ ውስጥ ገብተን የተሸሸግንበትን ቀን ረሳሽ ወይ ምናምን ብዬ ስትይኝ ለነገሩ ስላንቺ ቆሻሻነት ማወቅ የነበረብኝ ያኔ ራስሽን ሽጣሽ ብሩክን ስታገቢ ነበር። ሰምታችኋለች እንደዚህ ሀብና አርጓል ምናምን ብላ ነገረችኝ። ከዛ የሆነ የሚመላለሰው ነበር ለካ ቪዲዮ ተይዞበት ነው። እንደዚህ ጠብቄ ሌላ ቦታ ከኋላ አግኝቼ ሳናገረው እንደዚህ ይዘውብኝ ነው። ውድ ቤተሰቦቻችን እንዴት ናችሁ? ይሄው ዛሬም እንግዲህ ሰሞኑን ስናቀርብላችሁ እንደነበረው ከልጆቹ ኬዝ ጋር ተያይዞ ሰሞኑን የተለያዩ ሜሴጆች ቴክስቶች እየደረሱን ነው። ከነዛ ኬዝ ጋር ተያይዞ ደግሞ ይሄው እዚህ ጋር እህታችን ዛሬ እኔም ማውቀው አንድ ጉዳይ አለኝ እሱን ላወያያችሁ እያለችን ነበር። እስቲ ምን እንደሆነ ከሷ ጋር እንስማትና ያለውን ነገር ምና ይሆናል። አቤል ነኝ፣ ተከታተሉኝ። ሰላምት እግዚአብሔር ይመስገን። በመጀመሪያ ሀሳቤን ተቀብለ ልታዳምጠኝ ስለመጣ አመሰግናለሁ። ስሜ ማህሌት ይባላል እና የሚያስጨነቀኝ ነገር ስላለ እና ደግሞ ተደጋጋሚ ጊዜ እናንተንም ቻናል እያየው ስለነበረ ምናልባት መፍትሄ ካገኘው ብዬ ነው የመጣሁት። እሺ ጥሩ። ያው መጀመሪያ ላይ ትንሽ እየነገረችኝ ነበረ የነበሩትን ያሉትን ነገሮች ተመሳሳይ ያው ከልጆቹ ጋር ከህፃኖች ጋር አይነት ተያይዞ ይመስለኛል። ትንሽ ደግሞ ለየት ያሉ ነገሮች አሉ እንደነገርሽኝ። እስቲ ምንድነው ያስጨነቀሽ? እሺ እንግዲህ መጀመሪያ እዚህ ድረስ ራሱ መጥተህ ስላገኘኸኝ አመሰግናለሁ። እንግዲህ ምናልባት ልጆችም ምናምን ስላሉ ከረበሹ ወይም ሊረብሹ ስለሚችሉ ይቅርታ መጀመሪያ። እሺ ችግር የለም። እና አንተ እንደተናገርከው ነው ከልጆችና ከህፃናት ጋር የተያያዘ ጉዳይ ነው። ይኸውልህ እኔ ተወልጄ ያደግኩት እዚህ አይደለም፣ ወደ ክፍለ ሀገር ነው ተወልጄ ያደግኩት። እና መጀመሪያ ህይወት ጥሩ አልነበረችልኝም። እዚህ አዲስ አበባ በመጣው ሰዓት ቤተሰብ እንዳገባ አስገድዶኝ ስለነበር ጠፍቼ ነበር ወደ አዲስ አበባ የመጣሁት። በልጅነትሽ ማለት ነው? አዎ የ15 የ14 አመት ልጅ ሆኜ ነበር ጠፍቼ ወደ አዲስ አበባ የመጣሁት። እና እዚህም የመጣሁት አንድ አክስት ስለነበረችኝ እሷን ተስፋ አድርጌ እነሱን ተንታስሼ ነበር ወደዚህ የመጣሁት። ግን ደግሞ ስመጣ ህይወት እንዳሰብኩት አልሆነልኝም። ማለት ጥሩ አልነበረም። ያው ዛም ቤት መጥቼ ሰራተኛ ነው እንጂ ሆንኩት ምንም መማርም አልቻልኩም። መማር ፈልጌ ነው ማግባት ያልፈለኩት የነበረው፣ ግን መማር አልቻልኩም። እዛም መጥቼ አክስቴ ሰራተኛ ነው ሆንኩት። እዚህ መጥተሽ አክስትሽ ጋር ነው ነበርሽ? እና ነገሮች እንዳሰብኳቸው አልሄዱም። ከና መጨረሻ ከሷ ቤት ወጥቶ ለመጥፋት ተገደድኩኝ። እየተሰጠኝ ነበር ቦርቦር የሆነ ገንዘብ ታስብልኝ ነበር። የሆነ ሰዓት አይ አልፈልግም እሄዳለሁ ትምህርቴን ካላስተማርሽኝ ስላት ደሞዝ ልስጥሽና ምናምን ብላኝ በደሞዝ እየከፈለችኝ እና 2 አመት ምናምን 1 አመት ከምናምን እንደሰራው ወጣሁና የራሴን ቆሎ ምናምን እያዞርኩ ለመሸጥ ሞከርኩ ማለት ነው። ግን እንደዛም ሆኖ አልተሳካልኝም። ህይወት ለኔ ጥሩ አልነበረች። በዛ መሀል አንድ ሳምራዊት የምትባል ሴት ተዋወቅኩኝ እዚህ አዲስ አበባ ማለት ነው። እሷም እንደኔ ጥሩ ነው ታላይ የነበረች ሰው አይደለችም። ቆሎ በመሸጥበት ሰዓት እሷም ቆሎ ስትሸጥ ነው የተዋወቅኳት እና አብረን መኖር ጀመረን። አብረን እየኖርን ነገሮችን ሼር እያደረግን ምናምን መስራት ጀመረን። እግዚአብሔር ይመስገን የተወሰነ ራሳችንን ለመቻል በቃ ያም ሆነ ይሄ እኔ የሚያቋረጥኩትን ትምህርት ለመቀጠል እያሰብኩኝ ስለ ትምህርት እያወራኋት እያለ ለምን ወደ አረብ ሀገር ሄደን በደንብ ሰርተን ራሳችንን አንቀይርም የሚለው ሀሳብ መጣ እና ወደ አረብ ሀገር ለመሄድ ሞከርን። ግን ወደ አረብ ሀገር ለመሄድ ነገሮች ቀላል አልነበሩም። አዎ ገንዘቦች ምናምን ከዛ በፊትም የምትሰራቸው የተለያዩ ገንዘቦች በቂም አይደሉም ማለት ነው። በቂ አይደሉም። እንደነገርኩ ደግሞ ገንዘቡን ከበር አድርጎ ለመሄድ የሚችል አቅምም ስላልነበረን በባህር ነበር መሄድ የፈለግነው። በህገ ወጥ መንገድ ነበር እንድንሰደድ የነበረው። ቆሎ ከመሸጥላቸው ሰዎች የምታውቃቸው ሰዎች ነበሩ በእንደዚህ አይነት መንገድ የሚልኩ እና ብዙም ገንዘብ አልተቀበሉንም እና ሞከርን፣ ግን አልተሳካም። ነገሮች አብን አድርገውብን መጣን። ግን ደግሞ ስንመጣ ያለንንም ገንዘብ እንሄዳለን ብለን አጥፋፍተን ስለነበረ ምንም አልነበረን። ኦልሞስት ወደ 2 ሳምንት ምናምን ውጭ አድረናል መንገድ ላይ ማለት ነው። እንደዛ ሆኖ ድጋሚ ተበድረንም በፊት ቆሎ ከመንገዛባቸው መስራት ጀመርን።
እንደምንም እያደረግን መቋቋም ጀመርን እና ተመላላሽ ሰራተኝነት ከሰው ቤት ጀመርን። ከሰው ቤት ስለ መኖሪያ ቤት ሳይሆን ምግብ ቤት ነገር ነው። ሆቴል ነው። አሪፍ ሰራተኞች አሉ። ሰራተኛ ልክ እያነሳቸው በሚሄድ ሰዓት ነው የሚጠሩ ሰው ከስተመር ሲበዛባቸው ምናምን እንደዛ እንደ ተመላላሽ መስራት ጀመርንና ያንን ትጋታችንን ምናምን ያዩ ሰዎች ወደ አረብ ሀገር ላኩን። እዛ ቦታ ላይ ሊጠቀሙ የሚመጡ የነበሩ ሰዎች ማለት ነው። እና ባለቤቶቹ ኤጀንት ነበሩ ማለት እንደዚህ የሚልኩ ሰዎችን በደንብ ዲቴል ያውቃሉ መሰለኝ። ከዛ ሄድን ሁለታችንም ወደ አረብ ሀገር ሄድን። እሺ አረብ ሀገር ያው ከሄዳችሁ በኋላ ምን አይነት ቆይታ ነው የነበራችሁ? ምን አይነት ቦታ ነው ገብታችሁ የሰራችሁት? አረብ ሀገር ሄጄ እንደ ድል ሆኖ እኔ ጥሩ ቤት አልገጠመኝም ነበር። በጣም እየተንከራተትኩ ነበር ምናምን። ለሷ ደግሞ ነገሮች በተቃራኒው ተስተካክለውላት ነበር። እኔ ወላ ስልክ እንዲይዝ አይፈቀድልኝም ምናምን። ስልኬን ነጠቁኝ ምናምን። እሷና እኔ በቃ ለረጅም ሰዓት አንገናኝም። 1 አመት ምናምን ነው። አንድ አመት የሰራውበትንም ገንዘብ ከለከሉኝ። ከነሱ ጋር መካሰስም ምንም አልፈለኩም። መውጣት ነው የፈለኩት ከዛ ቤት ውስጥ። ወጥቼ ሌላ ቤት ገባው። እግዚአብሔር ይመስገን ደግሞ አሪፍ ነበር። አሪፍ ነው እየሰራው። ከሷም ጋር ተገናኘን። ግን እሷ በዛ መሀል በ2 አመት ኮንትራት ነበር እና 5 አመት ኮንትራት ነበር። በ2 አመት ኮንትራት ደርሳ ወደ ክፍለ ሀገር መታ ልትመለስ ስትል እዛው ኤጀንት ላይ የተዋወቀችው ሰው ነበር። ቋንቋን በደንብ ትችላለች ምናምን ትችላለች። 2 አመት ኖረን ይለ ከዛ ላይክ የፍቅር ግንኙነት ጀመሩ መሰለኝ። እሷም አልተመለሰችም። እኔ ከ6 ወር በፊት ምናምን ነው የመጣሁት እና እሷ አልተመለሰችም። ወደ አረብ ሀገር አልመጣችም። እዚህ አግብታ ምን ብላ መኖር ጀመረች ማለት ነው። እሺ የት? እዚህ ማለት ነው። አዎ እዚህ አዲስ አበባ አግብታ ምናምን መኖር ጀመረች። በቃ እኔ አሁን ጨርሼ 5 አመቴን ጨርሼ መጣሁ። ስመጣ በቃ ጥሩ ሁኔታ ላይ ናቸው። በጣም ሀብታም ናቸው። ሆቴል አላቸው ምናምን ዋት የሚያስብል ንብረት ላይ ናቸው። እግዚአብሔር ይመስገን። የተለየ ህይወት ከጠበቅሽው ኮምፕሊትሊ በቃ ቀይሬር ያለ ነገር አለ አይደል? እንደዛ ናቸው። እኔም አሪፍ ሰርቼ ነው የመጣሁት። እዚህ ቤት ገዝቻለሁ ምናምን። ግን እሷ ማንንም አታግዝም ነበር እየሰራች። የሆነ ሰዓት ስትሄድ ልብስ ምናምን ነው ያክል ገንዘብ ነበር የሰጠች እንጂ ማለት እነሱን ለማገዝ ያን ያክል የምትፈራበት ሁኔታ ላይ አይደለች፣ የምትሰራበት ሁኔታ ላይ አይደለች። እኔ ደግሞ እድሜ ልኬን እንደነገርኩ ቤተሰቦቼ ነው 5 አመት ሙሉ እየሰራው ሳሳ እንትን የነበረው ቤተሰብ ላይ አፈንግጬ ነው የመጣሁት። እንደ ይቅርታም በለው ብታፈነግጥም ጥሩ ደረጃ ደረሰችም እንዲሉ በለው ብቻ ቤተሰቦቼ እንዴኬር እያረኩ ነበር። እና እንደዛ ሆኖም ቤት ብቻ ነው የገዛሁት እዚህ ቤትና ትንሽ ሱቅ ነገር ከፍቼ ነበር። ሱቁም ከሳሰረብኝ ከዛ እነሱ ጋር መስራት ጀመርኩኝ። እና እነሱ በዋናነት ምንድነው የሚሰሩት? ልክ እንደ ኤጀንት ሴቶችን ወደ አረብ ሀገር ነው የሚልኩት። የነሱ ኤጀንሲ የሚሰራው ስራ ማለት ነው። የሚልኳቸው ሴቶች ግን ወጣቱ ሴቶችን ነው የሚልኩት። አረብ ሀገር ብዙ ጊዜ ከ22 አመት በታች በስራ መሄድ አይቻልም። እኛም እድሜ ምናምን ጨምረን የጀመርነው ያኔ ከ22 አመት በታችና ከ35 አመት በላይ ወደ አረብ ሀገር ለስራ አንድ ሴት መሄድ አትችልም። አንድ ወንድም ዘሴም ሽት እና እሷ ግን ከ15 አመት ጀምሮ ነው የምትልከው። ለትምህርት በለው ለተለያዩ ለሞዴሊንግ ሹት በለው ምናምን ያረጋግሽ ነው የምትልከው። ግን እነዛ ሴቶች ለዛ ፐርፐዝ አይደለም የሚላኩት። ፐርፐዛቸው ሌላ ነው። እኔም ቢሆን እዛ 6 ወር ሙሉ እነሱ ጋር ነው ይሄን እንደዚህ ልክ እንደ ሪሴፕሽን እዛ ለመስተንግዶ እንደሚመጡ ሰዎች ነው ሲሰራ የነበረው። ከእንትኑ ሰርቪሱን ለመጠቀም የሚመጡ ሰዎች ነው ሲሰራ የነበረው። ግን አሁን ላይ በጣም ህሊናዬም እየፈቀደልኝ አይደለም። ዲቴል ለምን እንደምትልካቸው ሳቅ ምን እንደሆነ በጣም እያስፈራኝ መጣ። ለዛም ነው ያንተን ቻናል ሲከታተል ደግሞ እንደዚህ በልጆችና ህፃናት ጥቃት ላይ በደንብ ትሰራላችሁ፣ ወንጀለኞችንም እንትን ታቀርባላችሁና መላ ባጣ ነው አንተ ጋር የመጣሁት። በጣም ጥሩ። እኛም በተከታታይ ደግሞ አንቺ እንዳልሽው እንደዚህ አይነት ፕሮግራሞችን እንደዚህ አይነት ጉዳዮችን በተለይ ደግሞ አንድ አይነት ቤተሰቡ ሆነው እንደዚህ አይነት ወንጀል እየሰሩ የነበሩትን ያው የተለያዩ ጠቋሚዎች እየነገሩን ልክ እንዳንቺ ቤት ውስጥ የሚሰሩ ቤተሰቦቻቸው የሚሆኑ እየነገሩን ያው ወደ ህግ አካል እያስተላለፍን ነው። ወደ ህግ አካል መቅረብ ያለባቸውን መረጃቸውን እየሰጠን እያደራጀን ወደ ህግ እንዲቀርቡ እያደረግን ነው። እስቲ የተለየ ነገር የምትይው ማለት አሁን ከወንጀል ነው እንግዲህ ህፃኖችን ለእንደዚህ አይነት ነገር በተለይ ደግሞ ከሀገርም አልፎ
ወደ ውጭ ድረስ የሚልኩበት ማለት ነው። የተለየ ነገር የምለው ድንግል ሴቶች ናቸው ብዙ ጊዜ የሚፈለጉት እና እዛ ሄደው ለስራ ምንም አይደለም ለትምህርት ምናምን አይደለም ሴክስ ወርከር ነው የሚሆኑት። በቃ በተለይ ደግሞ ቅድም እየነገርሽኝ እንደነበረው እዚህም አዲስ አበባ ላይ እንደዚህ አይነት ነገር ፔንሲዮኖች ምናምን እንዳላቸው እየነገርሽኝ ነበር ድብቅ ቦታ ላይ። ከዛ በተጨማሪ ፔንሲዮኖች እንዳለ ካሜራ አላቸው። ፔንሲዮኖቹ ላይክ ቤድሩሞቹ እንዳለ ካሜራ አላቸው። ያ ማለት እንደዚህ አሁን ባለስልጣናት ምናምን ከነሱ ሴት ፈልገው ይመጣሉ አይደል? ባለስልጣናቶችን በዛ ቪዲዮ ይዟቸዋል። ባለሀብቶች ሴቶችም ከዛ ሰዓት በኋላ የሆነ ይህን ስራ በቃኝ ብለው እንዳይወጡ በዛ ቪዲዮ ይዟቸዋል። ሴቶቹንም ማለት ነው። ከነሱ የሚወስዱትን እኮ ኖርማል ነው። አንድ ባለስልጣን ወይም አንድ ትልቅ ሰው መጥቶ ከነሱ ሴት ወስዶ ምናምን እነሱን ይቅረጿቸው ኖርማል ነው። አንተ እኔ ልክ ሌላ ሰው ምናምን ይመሽብሃል ወይም ፍቅረኛ ክንም ይዘህ አልጋ ቤት ልታድር ትችላለህ። መቼም ይሄ ሪያሊቲ ነው። አንተንም እንደዛው ነው የሚቀርጹት። ከዛ በኋላ በዛ ቪዲዮ ያስፈራሩና ገንዘብ ይቀበሉሃል። ያንተን ፍቅረኛ አፋተው ሴክስ ወርከር ያደርጓታል። እንደዚህ ነው እየሰሩ ያሉት። ይህንን አሁን እንደዚህ እንደሚያደርጉ ፔንሲዮናቸው ላይ እንደዚህ እንደሆነ ያወቅኩት በአንድ ሰው ምክንያት ነው። እዛ በምትሰራ ጽዳት ምክንያት ነው። ሲያወሩ ሰምታ እንዴት እንደዚህ ታደርጉኛላችሁ ምናምን ብሎ መኝታ ቤት ከባለስልጣኑ ጋር ሲጨቃጨቁ ሰምታ ነው የነገረችኝ እንጂ ኢቭን ወላ እኔ ስለዚህ ነገር አልተነገረኝም። እኔ የማውቀው ዋናው ነገር ሴቶች ለዛ ፐርፐዝ ወደ ህንድ እንደሚላኩ ወደ ውጭ ሀገር እንደሚላኩ ብቻ ነው። ወደ ህንድም ወደ የትኛውም በቃ አብዛኛው አረብ ሀገራት አፍሪካ ሀገራት ነው የሚላኩት። እና በጣም ያሳዝናሉ። እነሱ ስራ ብለው ነው የሚሄዱት። መመለስ እንኳን ቢችሉ ኖርማል ነው፣ ግን እዛ ወርከር ሆኖ ነው በቃ የሚቀሩት። መጀመሪያ ላይ ግን ይሄ ነገር አንቺ ባጋጠመሽ ባየሽ እያወቅሽ በመጣሽበት ሰዓት ያዋየሽ ወይ ነገርሽው አካል አልነበር? ማንንም አልተናገርኩም። እንደነገርኩ ያቺ ጽዳቷ ሰራተኛ ሆነች እንደዚህ ተፈጥሯል ብላ የነገረችኝ ለሷ ራሱ ዲቴል ይሄን እንደማቅ አልነገርኳትም። መጀመሪያ ያ ሰው ኤጀንት ስለነበር እኛም ስንሄድም ኤጀንት ነበር ያ ሰው። ኖርማል ስራ ነው የመሰለኝ እኔ ራሱ ሪሴፕሽን ስታስጀምረኝ። ግን የሆነ ሰዓት በኋላ በጣም የሚመጡ ቆንጆ ሴቶች ናቸው፣ ንጹህ ሴቶች ናቸው። ዋራፕን ማለት ጀመርኩ ማለት ነው። ምንድን ነው ምናምን ስላት እንደዚህ ነው እንዴ ለምን እንደዚህ ታደርጊያለሽ አንቺና እኔ ትላንት ያሳልፍ ነው እንደሳሽ ለሷም እንደዚህ ብለሽ ነግረሻታል አይደል? ለምን እንዴት እንደዚህ ታደርጊያለሽ? አስፋልት ላይ እኛ እንዳንደፈር እየፈራን የተኛንበትን ቀን፣ ጎዳና ተዳዳሪዎችን ፈርተን እየሮጥን ትቦ ውስጥ ገብተን የተሸሸግንበትን ቀን ረሳሽ ወይ ምናምን ብዬ ስትይኝ ትላንትናዬን ተሰቃይቼ አሳልፍ ያለው ዛሬን ግን ተሰቃይቼ ማሳለፍ አልፈልግም። ሁሌም የሷ ንግግር ትላንትና ምርጫሽ አይደለም፣ ዛሬ ግን በእጅሽ ያለ ነገር ነውና ማስተካከል ትችያለሽ። ዛሬሽን የምታበላሽው ራስሽ ነሽ። ወላ ከዚህ ስራ ከወጣው እንደምዝማ የሆነ ሰዓት መዛትም ያረጋታል። እኔ ማፍላፊ ስናገራት ምናምን እና ማረገው ነገር ግራ ስለገባኝ ነው ወደ እናንተ የመጣሁት። እየነገርሽኝ ነበር ያው በተለያየ ጊዜ ለሷስ ይህን ነገር እንዳወቅሽ ማለት ነው ስትነግሪያት ወይ እናቁም ብለሻታል? እነዚህ ነገሮች ለምን ገባሽበት? ለምን አትወጪም? ግን ወልክ እኔ ላይ ነው መጥፎ ወላ እንደ መዛት ትደርሳለች። እና እኔ ደግሞ ትንሽ ማለት ሌላ ስራ አሁን ላይ ብዙ እንደዚህ ጉልበት የሚጠይቅ ስራ መስራት አልችልም ምናምን እና በዛም ታንገራግረኛለች። ምን ሰርተሽ ልበይ ነው ምናምን ትለኛለች። ያኔ ውጪ ሆኜ ለሷ ነበር ገንዘብ የምልክላት። እግዚአብሔር ይመስገን ቤቱን እንኳን ገዛችልኝ እንጂ እማይረባ ሱቅ ነበር ከፍታ የጠበቀች። ያን ብርም ስጭኝ ያልኩ ስጠይቃ ትሻትለም ሱቁም ስለከሳሰራ ሁሉ ምንም መስራት አልችልም። የሆነ ሰዓት ምን ተፈጥሮ ነበር መሰለህ? አረብ ሀገር በምኖርበት ሰዓት በጣም እደበደብ ነበር። በጣም ይሄ 1 አመት ስልክ ተቀማውበት ያልኩ ታይም ማለት ነው። በጣም ይደበድቡኝ ነበር ምናምን በቃ በጣም ነበር የምትቀጠቅጠኝ ሴትዮዋ። ባል ነበራት፣ ባሏ የለም እዚህ ሀገር ማለት አብሯት አልነበረም። ብቻዋን እሷን ብቻ ነበር። እንደውም እድሌ እኮ ብቻዋን ስትኖር ስራ ይቀላል። እሷ ግን በጣም ነበር የምትቀጠቅጠኝ። ይሄው እንደውም ላሳይ እዚህ ጋር በጣም መስመር አለ እና ጠባሳ አለኝ እና ወገቤን በጣም ያመኛል። ችሎ ረጅም ሰዓት መቆም አልችልም ምናምን። ለዛ በዛም ታንገራግረኛለች መስራት እንደማልችል ስለመጣ። አልታከምሽም? ሕክምና አላገኘሽም? አልታከምኩ። እዚህ መጥቼ ልታይ ሞክሬ ነበር። ምንም ተስፋ ያለው ነገር አይደለም። ለዛ ነው የተውኩት። እንደነገርኩ ከዛ ቤት ወጣው። ከዛ ወደ ሁለተኛው ቤት ስወጣ ሁለተኛው ቤት ደግሞ በጣም ቤተሰብ ያለበት ቤት ነበር። በጣም ነበር ስራ የሚበዛ። እንደዛም ሆኖ በቃ ነው ሁለተኛው ቤት ነው 4 አመት ኑሬ የመጣሁት። እሺ
በጣም ጥሩ። እሱም በኋላ እንትን የምንለው እንዳለ ሆኖ በተለይ አሁን ትኩረታችን እነዚህ ባልና ሚስት ላይ ስለሆነ ከባልየው ጋር ባልና ሚስት አሁን ያው ተስማምተው አንድ ላይ ነው ይህን ነገር እየሰሩ እሷም አምናበት ነው። ምን አይነት ሰዎች ናቸው አብሯቸው የሚሰሩት? እንዴት መሰለ ባልየው ምን አይነት ቼኖች አሏቸው? በምንሄድበት ሰዓት የዚህ ሙያ ላይ ያለ ሰው ነው። አሁን እንደዚህ ቆይቶበታል ማለት ነው እዚህ ስራ ላይ። እዚህ ብቻ አይደለም ተቀባይ ያለው ተቀባይም አለው። እጁ ረጅም ነው ማለት ብቻውን የሚሰራው ስራ አይደለም። ወላዛ ነጮቹ ጋር ተቀባይ ያለው እዚህም ደግሞ አቀባይ ያለው። እነዚህ አንተና እኔ እንደምናስበው ወይም እኔ እንደዚህ ቁጭ አድርጌ በ15 በ20 ደቂቃ ቀለል አድርጌ እንደነገርኩ አይነት ሰው አይደለም። በጣም ከባድ ሰው ነው። እነሱ እዚሁ ሰላማቸውን ይዘው እየኖሩ ነው ምናምን። ወላ ከሌላ ሴት እየሄደ ይወልዳል ምናምን ባሏ ምንም አትለው ምንም ማለትም አትችልም። ምንም እንትን አትለውም ማለት ነው። በሱ ቁጥጥር ውስጥ ነው ያለችው። እሱ ነው ማለት በቃ ማንንም በሱ ቁጥጥር ውስጥ ነው። አምናበት ሌላ ሰው ብቻ አይደለም እሷም አምናበት እዚህ ነገር ውስጥ ገብታበታለች። ኮንትሮል አድርጓታል። መጀመሪያ እንዴት እንደገባችበት ዲቴል አላውቅም። እንደነገርኩ እዚህ አልነበርኩም። ግን አሁን ላይ አምናበት በጣም ኮንፊደንስ ኖሯት ነው የምትሰራው። በፊት ግን እንዴት ነው የገባችው? አይ ዶንት ኖ። የሚያስፈራራት ወይ ይመስልሻል? አይ እንደዚህ አይነት ነገሮች ስታያቸው ግንኙነታቸው ምን አይነት ነው? በጭራሽ በጣም ስራ ላይ ጥረት ያላት እንደውም ወላ አሁን ስራው ለሷ ይሄን ስራ ትውት አድርጎላት እሱ እንደነገርኩ እዚህ ቪዲዮ እንትኖቹ ጋር ነው ባለስልጣናት ጋር ነው ስርስር እያለ ያለው። ይህንን ወርክ እሷ ነች በደንብ የምትሰራው ከባለ ሀብቶች ጋር ምናምን። ባለ ሀብቶቹን አብረውትስ ምን አይነት ሰዎች አሁን እንደዚህ አይነት እንግዲህ እንደዚህ አይነት አንተና እኔ ልንገምታቸው ማንችላቸው ባለስልጣናቶች ናቸው። አይ ከዛ ውጪ ከሱ በታች ደግሞ እሱ ሊያዛቸው የሚችሉት እንግዲህ አሁን ለምሳሌ መጀመሪያ እየነገርሽኝ ነበር የተለያዩ ሰዎች ከክፍለ ሀገር ያመጣሉ አይደለ? ህጻናቶችን ከክፍለ ሀገር ያመጣሉ፣ ከጎዳና ላይ ያነሳሉ ምናምን። እነዚህ ነገሮች አብሮት ደግሞ የሚሰራላቸው ሰዎች አሉት የሚያዛቸው። አንድ ሰው አለ አቶ ማስረሻ የሚባል ይዞልኝ የሚመጣው ሰው። ለሱ ማን ይስጠው እንዴት ይስጠው አላውቅም። ግን ሴቶቹን እኔ ጋር የሚያደርሳቸው እሱ ነው። እኔ ነኝ ፎርም ሞላቸው ምናምን። ፎርማል የሆነ ነገር ነው የምትሰሩኝ ማለት ነው። እኔ ፎርም ሞላቸዋለሁ ምናምን፣ ሙሉ ፎቶ ምናምን ይነሳሉ። ቀጥታ ወደ ጽዳት ይገባሉ። መጸዳት አለባቸው፣ መማር አለባቸው ቋንቋ ምናምን። ያቺ ታይም ናት እኔና ሴቶችን የሚያገናኘን እንጂ ሌላ የሚያገናኘን ነገር የለም። ወንዶቹን ደግሞ አንዳንዶቹ ምንድነው ያልሽኝ እዚህ የተለያየ ቦታ ላይ አዲስ አበባ ላይም የተለያዩ ሬስቶራንቶች እነሱ በሚሰሯቸው ቦታዎች የሚያስገቧቸው ልጅ ይሆኑ አሉ ብለሽኛል። ልጆች በተለይ ልጅ ይሆኑ ለምን እንደሚፈልጓቸው ግን አላውቅም። ግን ህጻናት ወንዶች ይገባሉ። እንዴት እንደሆነ አላውቅም። እንደዚህ የተለያየ ደግሞ እንደዚህ የነሱ የሆነ ምግብ ቤቶች ምናምን አሉ አይደለ? ሬስቶራንቶች ምናምን የሱ የጓደኞቹ በተለያየ ሁኔታ እነሱ ለእንደዚህ አይነት ስራ ለሚሰሩ ሰዎችም የሚያቀርቧቸው አሉ። የነዛንስ ክፍያ እነዚህ ልጆች በተለይ እነሱ በእኔ መንገድ አይደለም እንደነገርኩ ጭምጭምታ ወሬውን ነው እንጂ የምሰማው በእኔ መንገድ አይደለም የሚሄዱት እነሱ። እኔ እዛች ኤጀንቷ ቢሮ ላይ ብቻ ነው የምውለው። ይሄንም ብዙ ጊዜ ምግብ እዛ ባረ ሄድ ነበር አንዳንዴና በዛም በሚሄድበት ሰዓት ሰላም መምላት እንደዚህ አንድ ትልቅ ሰው ነች ምናምን። ከዛ የሆነ ሰዓት እንትን ብላችኋለች ሰምታችኋለች። ከዛ እንደዚህ ሀብና አርጓል ምናምን ብላ ነገረችኝ። ከዛ የሆነ የሚመላለስ ሰው ነበር ለካ ቪዲዮ ተይዞበት ነው። እንደዚህ ጠብቄ ሌላ ቦታ ከኋላ አግኝቼ ሳናገረው እንደዚህ ይዘውብኝ ነው። ሚስቴን ይዤ ነበር እዚህ ዴት ወጥተን ነበር እዚህ መጣ ነው። ግን ምንም እንትን አይልም። እኔ አስቤበት አይደለም ምናምን ቪዲዮ የተያዘብኝ ሳላስበው ነው ምናምን ብሎ ነገረኝ። ግን እኔ እንደነገርኩ ምንም ማድረግ አልችልም። ምክንያቱም ስለዚህ ምንም የነገረችኝ ነገር የለም። ግን ያው ጭምጭምታ የሆነ ያቺ ሴት ነግራኛለች ማለት ነው። ከዛ እሱ ደግሞ በደንብ ሞራ አረጋገጠልኝ። እሺ ሁለተኛ ደግሞ ከዚህ ጋር ተያይዞ ልጆቹንስ ምን አይነት ቦታ ላይ ነው ከመጡ በኋላ እዚህ አዲስ አበባ ላይ ከሰበሰቧቸው በኋላ የሚያቆዩቸው? የራሳቸው የሆነ ካምፕ አላቸው። ልክ እንደ ሪል ስቴት +3 ምናምን ቤት አላቸው። ይሞላሉ፣ ፎርም ይሞላሉ፣ ይጸዳት እንትን ይላሉ ምናምን። እዛ ነው እስኪሄዱ ድረስ የሚውሉ የሚያሩት። በጣም በጥሩ እንክብካቤ። አንዴ ነው የሄድኩት እዛ ቦታ። በጣም በጥሩ እንክብካቤ። ቋንቋ የሚማሩት እዛ ድረስ ሄደው ነው የሚያስተምሯቸው። ያሉበት ሎኬሽን ድረስ መኖሪያቸው ድረስ እንዲወጡ አገር እንዲያዩ ምናምንም አይፈቀድላቸው። እዛው ያሉበት ቦታ ድረስ ነው። ከዛ በኋላ ይላካሉ። በቃ አለቀ። ከዚህ ነገር እንግዲህ ያው የበፊት ጓደኛሽ ናት።
ያው ጓደኝነቷም እህትነቷም እንደነገርኩህ ክፉንም ደጉንም አብረን ያሳለፍን ሰዎች ነን። ግን ሜቢ ተሳስታም ይሁን አውቃም ይሁን እዚህ መንገድ ላይ የገባችሁ መውጣት አለባት። እኔና እሷ ትላንትና ለማሳለፍ የፈራነውን ህይወት ነው ዛሬ ሰዎቹ እያሳለፉ ያሉት። እሷና እኔ ትላንት እንግዲህ ታስታውሻታለሽ። ግን አንዳንዴ ሰይጣን በሰዎች ይጠቀማል አይደል የሚባለው። ኦልሬዲ ሀሳቧን ስታለች እሷ። ትላንትና አንቺና እኔ ተደፍረን ቢሆን ዛሬ ምን እንሆን ነበር? ቢያንስ ጤነኛ ስለሆነ ነው ኖርማል ስለሆነ ነው አይደል ሰርተን ማደር የቻልነው ዛሬ እዚህ ቦታ ላይ ልንቆም የቻልነው። ግን እሷ እንደዛ አታስብም። ብቻ በዚህ አጋጣሚ እንደምትረዳኝ ተስፋ አረጋለሁ። በጣም በትክክል አድራሻዎቿን የቤቷን አድራሻ ምናምን እሰጥሃለሁ። አንቺስ አሁን ያለሽበት ሁኔታ እንዴት ነው? ማለት ቤተሰቦችሽን እያገኘሻቸው ነው ወይ? በምን አይነት ሁኔታ ውስጥ ነው? አዎ እኔ እንደመጣው ሰሞን አገኛቸዋለሁ። እንደነገርኩ እዚህ ሪስክ ውስጥ ከገባው በኋላ ግን እነሱን ማግኘት ፍላጎቱም የለኝም። እኔ በጣም የተረጋጋ ህይወት ነው የምኖረው። ከዚህ ስራ ላይ ብቻ እንዳልወጣ ጫና ታደርግብኛለች። አይ የተረጋጋ ማለት ይሄን ነገር እያወቅሽ እንዴት ነው የተረጋጋ? የተረጋጋ ስለ እኔ ጋር የሚደርስ መጥፎ ነገር የለም ከማስፈራራት ውጪ። ተረጋግቼማ መኖር ስላልቻልኩ መሰለኝ እንኳን ተንፈልጌ የመጣሁት አይደለም። እና እንደዛ ነው። ስለዚህ አሁን ቤቷን ታሳይናለሽ። ምን ማድረግ ነው የምንችለው? ቤቷ ባልና ሚስት ልናገኛቸው እንችላለን? እሱ ላይ ኖር ይችላል። እሷን ብቻ ነው ታይም ከሆነ የምንሄደው እሷን ብቻ ነው የምናገኘው። መጀመሪያ የምናገኛት ከዛ ያው የሚመጣ ከሆነ ሁለቱ ነው። እሱ አምሽቶ ነው የሚመጣው። እንግዲህ ከቻለን ወይ መጀመሪያ አንቺ ሄደሽ እንድታገኛት የሆነ ካሜራ ነገር ይዘሽ ገብተሽ እንድታወሪያት ከዚህ ጋር ተያይዞ ያለውን ነገር እናረጋለን። ከዛ ደግሞ ባልዩ ሲመጣ ሁለቱን ደግሞ እኛ ገብተን የምናገኛቸው ይሆናል። እንግዲህ ተመልካቾቻችን ያው እያያችሁት ነው። ዛሬ ትንሽ ለየት የሚያደርገው እንግዲህ ከሌላው ጊዜ የዛሬው ደግሞ ጥቆማ ትንሽ ለየት የሚያደርገው ምንድነው? እነዚህ ሰዎች ያው ህፃናቶችን በተለይ ደግሞ ከ13 አመት እስከ 16 አመት ከ13 አመት እስከ 17 አመት የሆኑ ልጆችን ነው ለተለያዩ የወሲብ ንግድ፣ ለተለያዩ ለጉልበት ብዝበዛ፣ ለሬስቶራንቶች ላይ በጣም የሚያሳዝነው ደግሞ ሴቶቹን እናስተምራቸዋለን እያሉ ነው ከክፍለ ሀገር ከተለያየ ቦታ የሚያመጧቸው ለቤተሰቦቻቸው የተወሰነች እንግዲህ ልክ እንደ ሌሎቹ ከዚህ በፊት እንዳየ ነው የተወሰነ ሳንቲም ይልካሉ ለቤተሰቦቻቸው። እነሱ ደግሞ እዚህ ጋር በጣም ይጠቀሙባቸዋል። ከጉልበት ብዝበዛው ውጪ ምንም የማያውቁ ጨቅላ ህፃኖችን በህግም በምንም በሃይማኖትም በምንም የተከለከለ እንደ ሰው ልጅ ስብዕናም የማይፈቀድ የሆነውን ነገር ነው እያረጉት ያሉት። ስለዚህ እነዚህን ሰዎች ተከታትለን እድሜ ለጠቋሚያችን እንግዲህ ያው ፕሮግራማችንን ሰሞኑን በተለያየ መንገድ እየተለቀቀ ስለሆነ ተከታትላ አይታ እናንተ ብትረዱኝ እኛም ደግሞ እነዚህ ሌሎች ኬዞችን ትተን በደንብ እየሰራን ያለ ነው ከነዚህ ከህፃኖች ጋር በተያያዘ ነገር ስለሆነ ይሄ ደግሞ ከተለያዩ ጥቆማዎቹ ጋር ደግሞ ወደ ኋላ ማንለው ነገር ስለሆነ በቀጥታ ሄደን አሁን ከተቻለ እሷ ሄዳ ብቻዋን ነው የምትኖረው በዚህ ሰዓት ብላናለች። ሄዳ ከዚህ ከወንጀል ስራዋ ጋር ምናምን በተያያዘ እስቲ ምን አይነት ኢንተራክሽን ነው ከእሷ ጋር ሊኖራት የሚችለው ያለውን የሚለውን የሁለቱን ግንኙነት ምን ይሆናል ድብቅ ካሜራ ይዛልን ሄዳ እሷ። በቀጣይ ደግሞ ባልዮ በሚመጣበት ቀን ጠብቀን ባልና ሚስትን ሄደን እንደ ኢንተርቪው ነገር አድርገናቸው መረጃ መጀመሪያ ካገኘን ካላገኘን ደግሞ በሁለተኛው ድብቅ ካሜራችን ከያዘን በኋላ በቀጥታ እነሱን ለህግ ተጠያቂነት የምናቀርብ ነው የሚሆነው ማለት ነው። እንግዲህ ይህን ሁላ ስናደርግ ተመልካቾቻችን እንደተለመደው እናንተም ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ያው እንጠይቃለን ማለት ነው። እናመሰግናለን። ተከታተሉ። ተመልካቾቻችን እንዳለችው ያው እሷን ስለሚያውቋት ወደ ግቢው አስገብተውናል። ከበር ላይ በተደጋጋሚ ትመላለስ ስለነበረ ጓደኛዋም ስለሆነች አስገብተውናል። አሁን ምንድነው የምናደርገው? ድብቁን ካሜራ በደረቷ ላይ ትይዝና ገብታ የምታወራትን ነገር ያው ባልየው ገና አልመጣም ነግራኛለች። ደውላላት ነበረ። ባልየው እስከሚመጣ ድረስ ያለውን ነገር በደረቷ ላይ ድብቁን ካሜራ ካረገሽ በኋላ ገብታ እስቲ ምን እንደምትላት እሷም ታይ ምናምን አይነት ነገር ስለ ስራው ታወራታለች። ያለውን ነገር በድብቁ ካሜራ ደረቷ ላይ ይዛ ከገባሽ በኋላ እንከታተላለን ማለት ነው። አብረን እንቆይ። እኔ ነኝ ሳምሪ። እንዴት ነሽ ውዴ? አለሁልሽ። እሺ አለሁ። አዎ በእናትሽ መንገድ እኮ ታክሲ ምናምን አጣውና ደህና ነሽ? አለሁልሽ። ደህና ነሽ? አለሁ በእናትሽ። አንቺ ሰው ሲጠፋ ምን ሆነ ብቻ ደውይም። ደወልኩልሽ። ልክ ነሽ። እሱስ
አለው በእናትሽ ስልኬ ራሱ ተሰብሮ ምን አይነት ስልክ እንደመጣው ብታውቂ። እኔ ልወጣ ነበር የሚገርምሽ። ቆይ እውነት አንቺ ነኝ የጠበኩኝ። ወይ ተይኝ እስቲ በእናትሽ። እና እንዴት ነሽ በእናትሽ? ስራ እንዴት እየሆነልሽ ነው? ምሳ አልበላሁም። አንቺ ነኝ የጠበኩኝ። አምጣብሳ። አይ እኔ ወጀም ቸኩላለሁ ስልሽ የምሄድበት አለኝ። አሁን እኔ እየተጀናጀንኩ ነው ምናምን ጥሩ ላይ ደስ በእናትሽ። ስለቀጠርኩሽ እኮ ናፍቀሽኝ ሳላይሽ ብዬ ነው። እኔ ቆንጆ እንኳን መጣሽ። እና እኔ የምልሽ ውዴ እንዴት ነው ሰሞኑ? ሰላም ነው። ልጆች እየገቡ አይደለም ሴቶቿ? እኔማ ያው ሴቶቹም እየገቡ ሳይሆን እኮ ግራ ገባኝ። እባክሽ እኔም ግራ ገብቶኛል። ግን እሱን ታዩና እስኪ ስለ አንቺ አጫውቺኝ። ማን ነው ምንድን ነው ወይኔ በጣም ቆንጆዬ ልጅ ነው። በቃ ታሪክ ሊስተካከል ነው አልኩሽ እኮ። እስካሁን ባናቱ ነው ልጅ የምወልድልሽ። ለምን አልነገርሽኝም እስካሁን? ወይ እኔ ገና ሰሞኑን ነው ቴሌግራም ላይ ያወራኝ እና ዛሬ ገና ላገኘው እሄዳለሁ። ለዛ ነው ያልነገርኩሽ። ያው አሁን ነገርኩሽ። እዛ ነው እንደዚህ ቆንጆዬ የሆንሽ። ኧረ እባክሽ እንደዚህ በሁዲ ነው ቆንጆዬ የሆንኩት። እኔ ምንሽ ወይ ይሄን ስራ ግን ብታቆሚው ይሻላል። ስለሱ እንድታወሪ አልፈልግም። እውነት ለመናገር ይቅርታ አድርጊልኝ እና ጓደኛዬ። ተደጋጋሚ ጊዜ አውርተናል። አዎ ተደጋጋሚ ማለት በዚህ ርዕስ ራሱ መጨቃጨቅ አልፈልግም። ምክንያቱም እኔ መጨቃጨቅ እየፈለግኩ አይደለም። የኔ አይ አሁን እኔ ናፍቀሽኛል። ማውራት የምፈልገው ስላንቺ ነው እንጂ እኔ ስላለፈው ነገር አልፈልግም። ምን ያህል ብዙ ነገር እንዳሳለፍን ታውቂያለሽ። ምን አለ መሰለሽ አንቺና እኔ ትናንትና 2 ሳምንት ከዛ በላይ ጎዳና ላይ ተኝተን እናውቃለን። ያኔ ተደፍረሽ ቢሆን ዛሬ ይሄን የመሰለ ትዳር ይኖርሽ? አረብ ሀገር ሰርተሽ ራስሽን መቀየር ትችያለሽ። ያን እኮ ነው ሴቶች ላይ እንዲሆን እየፈቀድሽ ያለሽ። አሁን እሱ ስለልጠይቅኝ ነው የመጣሽ? ልጠይቅሽ አይደለም የመጣሁት፣ ነገርሽ እኔ ስለናፈቅሽኝ ነው የመጣሁት። ግን እኔ ሰላም እየተሰማኝ አይደለም። ስለዚህ እኔ ደግሞ አንድ ነገር ነገርሽ፣ የነበረውን ህይወቴን ማስታወስ አልፈልግም። በቃ አሁን የተንደላቀቀ ህይወት መኖር ነው ፈልገው። ገባሽ አይደለ? ትላንትና በፈጣሪ አልፈሽዋላ። ነገ ምን እንደሚፈጠር አታውቂም። ነገ ላይ እኮ አንቺም እንደዚህ ነው ጭቅጭቃን ያሉድን በመድኃኒዓለም ተይኝ እንዴ። እኔ ልጨቀጭቅሽ አይደለም። በቃ እኔ አሁን ባለፈውም እንደዚህ ርዕስ እንትን አንስተሽ እኔ ባላስቆምሽ በቃ ልትቀጥይ ነበር። እኔ አልፈልግም። በቃ እንደዚህ አይነት ጥያቄ አትጠይቂኝ። እሺ ስለ ነገሽ እርግጠኛ ነሽ? ነገ ምን ሀፕን እንደሚያደርግ በቃ ለጊዜው ደስተኛ ልሁን። ያንን ያሳለፍናቸው ችግሮች ምናምን እዛው ረስቻቸዋለሁ። ገባሽ አይደለ? አንቺንም ያው ጓደኛዬ ብዙ ነገር አሳልፈናል። ተይ እንደዚህ አይነት ጥያቄ እንዳትጠይቂኝ እሺ። እኔ አልፈልግም። መቼም የማቆም ሀሳብ የለሽም? አላቆምም። ወንጀሉን ደስ ብሎሽ ነው የምትሰሪው? ወይኔ እኔ ግን እውነት በባለቤትሽ በሄኖክ ግፊት የምትሰሪ እየመሰለኝ። ምን ሆነሽ ነው? እሱን ከዚህ ውስጥ ምን አስነሳሽ እሱን? አንቺ እኔ ሳቅሽ እንደዚህ አይነት ሰው አልነበርሽም። በቃ እንደዚህ ነኝ። በቃ ምን ሆነሽ ነው? ተይኝ በቃ። ሴቶችን መሸጥ ላንቺ ማወቅ ነው? ወይኔ አሁን እሱን ርዕስ ምን አስነሳሽ አንቺ? ችግር አለብሽ እንዴ? እኔ ግን እውነት ከዚህ በላይ ልታገስሽ አልችልም። አስፈላጊ ከሆነ ለፖሊስም ልሰጥሽ ይችላል። ውይ ጓደኛዬ እንዳትሳሳች። ብዙ ነገር ይዣለሁ እኔ ጋር ብዙ ማስረጃዎች አሉኝ። ታይ መጥፎ ነገር ባንነጋገር እንደ ድሯችን ማለት እንደ ድህነታችን ብንኖር ይሻላል። ገባሽ አይደል? ማስረጃ ይዣለሁ ማለት በቃ ብዙ ነገር ይዣለሁ። አንቺ ልታስፈራሪኝ አትችይም። አሁን ላስፈራራሽ አይደለም። እኔ ናፍቀሽኝ መጣሽ ምናምን አልሽ። ሌላ ታሪክ ውስጥ ገባሽ። እኔ ላስፈራራሽ አይደለም ማለት እዚህ ጋር እኔ ማስፈራራት ምንም ማለት አይጠበቅብኝም። አንቺን መጉዳት ከፈለኩ ሂጂ ለፖሊስ ማመልከት እችላለሁ። ግን እዚህ ጋር አንቺና እኔ ክፉ ደግ አብረን አሳልፈናል። አንድ ነገር ልንገርሽ፣ እንደውም መንገዱን አሳይሻለሁ ከፈለግሽ፣ የፖሊስ ጣቢያውን መንገድ ማለት ነው። ምንድን ነው እንደዚህ ለምን እንደሆነ ታውቂያለሽ? እኔ ሳልሆን አንቺ ነሽ የምትገቢው ማለት ገባሽ አይደለ? ስለዚህ አርፈሽ ቁጭ በይ። አንቺ ቆይ ይሄን ያክል መርዝ ነበርሽ ማለት ነው? ልትሰድቢኝ ነው እንደ ቤቴ ድረስ የመጣሽ? እሰድብሻለሁ በስትክክል። ምን ሆነሽ ነው? እኔ ጓደኛዬ ናት እህቴ ናት ብዬ ነው አክብሬሽ። እንደዛ ቢሆንማ የሆነ ያለፈውን ነገር እያነሳሽ ምናምን እንዴ አሁን ያማረ ኑሮ ነው የምንኖረው አይደል እንዴ? ማለት አይ ያልገባኝ ነገር አንቺ ነሽ የምትገቢው ማለት ምን ማለት ነው? ሲቀጥል ደግሞ እስካሁን የላኩልሽን ገንዘብም እንድትሰጪኝ እፈልጋለሁ አስፈላጊ ከሆነ። በጣም ደፋር ነሽ በእናትሽ። ቤት ተገዛልሽስ? እዛ ያለው ነገርስ? እሺ የተሰጠሽ ነገርስ? የታረክሽው የምን ቤት የምን እንትን ነው የምታወሪው? የምን ገንዘብ ነው የምታወሪው? የቤቱ ለብቻ የሱቁ ለብቻ። በጣም ደፋር ነሽ። እኔ ይቅርታ አድርጊልኝ። ዛሬ የሆነ ነገር ሆነሻል። በትክክል ብዙ ነገሮችን አሳልፈን አይደለም ያገናኘን። ለዛ ነው እንጂ እኔ አረብ ሀገር ተቃጥዬ ሰውነቴን አጥቼ ራሴን አጥቼ ያመጣሁት ገንዘብ ሳይቆጨኝ አንቺ ብቻ አይደለሽም እኮ ራስሽን አጥተሽ ያመጣሽው አይደል እንዴ? አንቺ ብቻ አይደለሽም እኮ። ለምንድን ነው ሴቶችን የምትሸጪው? ስለዚህ አንቺ አሁንም ደጋግመሽ አትጠይቂኝ። በቃ ስለ እንደዚህ አይነት ጥያቄ አትጠይቂኝ። ምን ሆነሽ? አላቆምም። የማቆም ሀሳብ አላቆምም። እሺ ለማንኛውም እኔ ካንቺ ጋር ከዚህ በኋላ ምን የፈለግሽውን ነገር አድርጊ። ምክንያቱም አንድ ነገር ልንገርሽ፣ ሙሉ ነገሩን ባንቺ ስም ነው ያደረኩት።
ማለት ገባሽ አይደለ? ምንድነው ያልሽው? አንቺ ብዙ ነገር አለ ጓደኛዬ። ስለዚህ ጓደኛታችን እንደነበረ ሆኖ ብንቀጥል ይሻላል አይመስልሽም? ችግር የለውም። ለሁሉም ጊዜ አለ። ዋጋሽን ግን እንደምትከፊ እንዳዘነኝ። ከአንቺ ጋር የምቀመጥበት ምንም አይነት በእናትሽ አታስፈራሪኝ። በእናትሽ ውጭልኝ፣ አሁን ከቤቴ ውጭልኝ። አታስፈራሪኝ። ውጭልኝ ባትይኝ ምን ራሴ ይወጣል። በቃ ውጪ ውጪ። በቃ ዳግመኛ አይደል ስልኬ ላይ እንዳትደውይ እንዳትመጭብኝሽ። አይደለም መደወል እኔም ዙሪ ላይ አልፈልግም። ፖሊስ ጣቢያ ቤት በኩል እንደሆነ ሲሻለ ሴቶችን እየሸጥሽ የምታመጪው ገንዘብ ምናልባት እዚህ ላይ በጣም ብዙ ነገር መስርቶልሽ ሊሆን ይችላል። የሆነ ቀን ግን ዋጋ ትከፍያለሽ። የሆነ ቀን ዋጋ ትከፍያለሽ። ባይዘው የሆነ ሰዓት የምትበይው አጥተሽ መንገድ ላይ ተኝተሽ እንደነበር እንዳረሺ። ከዚህም በፊት በጣም ብዙ ጊዜ ባይዘው በዚህ ጉዳይ ተነጋግረናል። ግን አንቺ ገንዘብ ድንቁር አድርጎ አደንቆሮሻል። ተነጋግረናል። በቃ ከዚህ በኋላ የነረስ እንደማታነሽብኝ ቃል ገብተሽልኛል። ስለዚህ አርፈሽ የምትኖሪ ከሆነ ኑሪ። ለነገሩ ስላንቺ ቆሻሻነት ማወቅ የነበረብኝ ያኔ ራስሽን ሽጠሽ ብሩክን ስታገቢ ነበር። ዝም በይ። ከቤት ውጪልኝ። ቡጂ ባትይኝም እወጣለሁ። ግን የተነሳሽበትን አትርሺ። እሺ ሰሚኛለሽ? እኔ በጣም ነው የምደረግልሽ። ውጪ ሂጂ፣ ውጪ። ሰላም ውድ ቤተሰቦቻችን፣ እንግዲህ ያው የተባለው ቤት ጋር ደርሰናል። እናንኳኳና ከማህበራዊ ሚዲያ እንደመጣን ያው ሰላማዊ በሆነ መንገድ ያላቸውን የኑሮ ሁኔታ ያው ጠቋሚያችን የነገረችን ነገር አለ። አሁን በምን አይነት ሁኔታ ውስጥ ነው ያለችውን ከዚህ በፊት እያያችሁት ነበር። ትንሽ እየተከራከረቻት ነበረ፣ እየለመነቻት አይነት ነገር ነው የነበረው ጠቋሚያችን ከዚህ ስራ እንድትወጣ። እሷ ግን ምንም እሺ እያለቻት አልነበረም። ጠቋሚያችን አሁን ቤቱን ስለሚያውቋት እዚህ አካባቢ ያሉት ሰዎች አሳይታን ሄዳለች። እስቲ እንገባና የሚሉንን ባልየውን መጥቷል፣ አንድ ላይ ነው ያሉት። ከውጭ እየተከታተልናቸው ነበር። የሚሉንን አብረን እንከታተል። ሰላም ናችሁ? እንዴት ነሽ? ሰላም ነው አለን። ያው ካሜራም ይዘናል እንገርሽ ብዬ ነው። ከማህበራዊ ጉዳዮች ላይ የሚሰራ ሚዲያ ላይ ነው የመጣ ነው። ያው አንቺና ባለቤትሽ የተለያዩ ጉዳዮች ላይ እንደምትሰሩ ሰምተን ሁለታችሁን በማህበራዊ ጉዳይ ላይ አስመልክቶ ያው የተለያዩ ጎረቤቶቻችሁንም እየጠየቅን ነበር ስለምታደርጉት ነገር፣ ስለ ስራችሁም አንዳንድ ነገሮችን ጓደኞቻችሁንም የተለያዩ ኢንፎርሜሽኖች ወስደን እስቲ ቤታቸው ድረስ እነዚህን ሰዎች እናዋራቸው ብለን የመጣ ነው። ፈቃዳችሁ ከሆነ ገብተን እንድናነጋግራችሁ ነበር። ኦኬ ባለቤቴ በጣም ያስፈልጋል። እስቲ ንገሪውና ጥሪውና። እሺ ያው ሁለቱም አሉ። እሺ እንግባ። እሺ ግቡ። እሺ እንዴት ናችሁ? ሰላም ነው? ጤና ይስጥልን። ሰላም ነው? እንዴት ናችሁ? ሰላም ነው? በድጋሚ እንኳን ደህና ቆያችሁን። አለን። ሰላም። ከማህበራዊ ሚዲያ ነው ያልከኝ? አዎ፣ ማህበራዊ ጉዳዮች ላይ የሚሰራ ሚዲያ ነው የኛ ሚዲያ የሚሰራው። እሺ። ያው የተለያዩ ነገሮችን ስለናንተ ጎረቤቶቻችሁንም አካባቢ ላይ ያሉንም ሰዎች ጠይቀን የተለያዩ ሰዎች እንደዚህ ኢንተርቪው እናደርጋለን። ማህበራዊ ነክ ስራዎች ላይ በንቁ የሚሳተፉ ለህብረተሰቡ ጥሩ ነገሮችን የሚያደርጉ መልካም ስብዕና ያላቸው ባለትዳሮችን እንዲሁም ተሞክሯቸውን እንወስድና ለወጣቶች እናቀርባለን። ያው የእናንተን ተሞክሮ ማለት ነው። እነዛ ሰዎች ደግሞ ያው ይማሩበታል። ለወደፊት ህይወታቸው ያው እናንተ የደረሳችሁበት ደረጃ ላይ ለመድረስ ውጣ ውረድም ያሳለፋችሁ ከሆነ እነዛ ተሞክሯችሁን ለመውሰድ ነው የመጣ ነው። ጥሩ፣ እንኳን ደህና መጣችሁ። በድጋሚ እንኳን ደህና ቆያችሁን። እናት ውሃ ምናምን ምሳ አያስፈልግም። አሁን እንትን ብለን የመጣ ነው ወይ ስንጨርሱ ትወጣለህ። ንገሪያት፣ ለልጅቷ እነግርሻለሁ። ምሳ ችግር የለም እናውራና ስንጨርስ እንትን እንዳላለን። አዎ እሺ፣ ጥሩ። እንኳን ደህና ቆያችሁን። እሺ፣ እንኳን ደህና መጣችሁ። እሺ፣ መጀመሪያ ራሳችሁን አስተዋውቁልንና ማን ልበል አንተ? እኔ አቶ ብሩክ እባላለሁ። እሺ፣ አቶ ብሩክ። አንቺስ? ሳምራይት። ሰዎችን መርዳት ነው በዋናነት፣ አቅመ ደካሞችን መርዳት ነው። እነሱን ስንረዳ የገቢ ምንጫችሁ ምንድን ነው ስትለን ሆቴሎች አሉን እና ኤጀንሲዎች አሉ። እነዚህ ኤጀንሲዎቻችን ወደ ተለያዩ ሀገራት ሰዎችን ለስራ መላክና ለትምህርት ስኮላርሺፕ መላክ ነው እና ሌላው ሆቴሎች ነው ያሉ። በቃ በእነዚህ ነው ገቢያችን የምናገኘው። በምናገኘው ገቢ ደግሞ እንደው እኛ ለራሳችን ምንም አናደርግም።
እግዚአብሔር የተመሰገነ ቤተሰቦቻችንም ደህና ናቸው። ምንም አያስፈልገንም። ለእርዳታ እናውለዋለን። በጣም አሪፍ። እስቲ ያንቺ የስራ ድርሻ በተለይ የትኛው ላይ ነው? እኔ ሆቴሎች ላይ ነው የምሰራው። ማለት እሱ ኤጀንሲ ውስጥ ነው የሚሰራው፣ እኔ ሆቴሎች ነው የምሰራው። ሆቴሎች አሉን ቅድም እንዳለ። ዋናው ነገር ደግሞ እንዴት ልበል፣ ሆቴሎች ኖሩን ኤጀንሲዎች ኖሩን እንጂ ለእርዳታ ነው የምንጠቀማቸው። እንዴት መሰለ፣ እነሱንም አሁን በጣም ትልልቅ የእርዳታ ድርጅቶችም አሉን። ከነሱ ከምናገኛቸው ከሆቴሎቹም ከምኑ እያደረግን ወደ እርዳታ ድርጅቱ እንተንላለን፣ ገቢ እናስገባለን፣ የሚመጡትን ሰዎች እንረዳለን ማለት ነው። በጣም አሪፍ። አሁን አንቺ በተለይ የምትሰሪው ሆቴሎቹ ላይ ስለሆነ የሰራተኛ አያያዛችሁ ከሆቴል ጋር ያው ጥሩ ነገሮች ነው የሚነሱት። የሰራተኛ አቀጣጠር ሁኔታችሁ እንዴት ነው? ሰራተኛ አሁን ሰራተኛ ስንል በደላላ ምናምን ነው አይደለ ሰራተኛ የሚመጣው። እኛ በደላላ ሰራተኛ የምተናነቅም። ምክንያቱም አሁን የኛን ድርጅቶች የሚሰሙ ሰዎች አሉ ማለት አዲስ አበባ ውስጥ ያሉት ሰዎች ይሰማሉ፣ ራሳቸው ይመጣሉ። ከክፍለ ሀገር የሚመጡት ግን የሚሰሙት ነገር የለም፣ ተያዥም የላቸውም፣ ዘመድም የላቸውም። ዝም ብሎ ለስራ ምናምን ብለው ይመጣሉ። እዚህ የሚቀበላቸው ሰው ስለሌለ ከዛ ጎዳና ላይ ይወጣሉ ማለት ነው። በተለይ ደግሞ ሴቶች፣ ህፃናት፣ ሴቶች ምናምን በቃ በጣም ብዙ ሰዎች። እኔ ደግሞ እንደዚሁ እየዞርኩ ምናምን ይሄን ስሰማ እነሱን እያነሳሁኝ የስራ ድርሻ ሰጣቸዋለሁ። በመጀመሪያ ግን እነሱን ወደ ራሳቸው እንዲመለሱ በጣም ተበሳቅሎ ነው የማገኛቸው። በጣም ተጎድተው ወደ ራሳቸው እንዲመለሱ አድርጌ ትንሽ ጊዜ ማረፊያም አለ፣ የነሱ ማረፊያ፣ የሰራተኛ ማረፊያ አለ። ማረፊያ ሰጥቼ ምናምን ወደ ራሳቸው ሲመለሱ የራስ ስራ ፍላጎት ሲኖራቸው እንቀጥራቸዋለን ማለት ነው እዛ። በጣም አሪፍ። ያው ከዋናው ከቋሚ ቅጥሮቻችሁ በተጨማሪ ማለት ነው። በጣም አሪፍ። አንተ ደግሞ ያው በተለይ ከኤጀንሲዎቹ ጋር ተያይዞ መሰለኝ የምትሰራው። እስቲ ከዛ ጋር ተያይዞ ያለው ነገር ብትነግረን። ያው እንደ አጠቃላይ ብዙ ሆቴሎች አሉን፣ ኤጀንሲዎችም ብዙ ነው ያሉን። ያው ኤጀንሲዎች ላይ እኔ ፎከስ አድርጌ ልቀመጥ እንጂ እንደ አጠቃላይ እንደ ማኔጂንግ ዳይሬክተር ሆኜ ነው የምሰራው። ሁሉንም ነገር ማኔጅ የማደርገው እኔ ነኝ። ይሄ ነው። ኦኬ እሺ። ማለት ከየት ቦታ ነው የሚመጡት? አሁን በተለይ ከክፍለ ሀገር የሚመጧችሁ ከአዲስ አበባ የምትልኳቸው በምን አይነት ሁኔታ ነው? መስፈርቶቻችሁ፣ ሰራተኞቻችሁን የምትመለምሉበት አያያዛችሁ፣ የሰራተኞቹ አያያዝ ምን አይነት ነው የሚመስለው ኤጀንሲዎቹ ላይ? ያው ሰራተኞቻችን ለእኛ ቤተሰብ ናቸው። እንደው ሰራተኛ የሚለውን ቃል ባልጠቀም ደስ ይለኛል። እንደነገረችህ ሳምሪ እንደነገረችህ አብዛኞቹ ልጆች እንደውም የምናነሳቸው ከጎዳና ነው። በተለይ ሴቶች ላይ ነው እንደውም ፎከስ የምናደርገው። በተለይ ሴቶች ላይ ነው እና ህፃናቶች ናቸው። እናስገባለን፣ አስገብተን ስልጠና እንሰጣለን። የሚገርም ነገር አለን። በቃ የተደራጀን ያለ ነው። ክፍያ ምናምን አንጠይቃቸውም። እዚህ ክፍያ እነሱ አሁን ልክ አቅም ያለው ሰው ከክፍለ ሀገር ቤተሰቦቻቸው አቅም ያላቸው ሰዎች ሙሉን ከፍለው ይልካሉ። እኛም ሙሉን እንትን ብለን ማለት ነው። ግን በጣም አብዛኛውን እንዴት ልበል፣ በጣም ብዙ ሰዎች የተቸገሩ ሰዎች አሉ። እንደዚህ ከውጪ ለምሳሌ አሁን እኛ ከፍለን ሙሉን ከፍለን ከዛ በኋላ እዛ ሄደው ሰርተው ነገሮችን አመቻችተው ለኛ ይልኩልናል ማለት ነው። ግን እዚህ በነፃ ምርመራ ምንም ሁሉንም ነገር በነፃ ነው እንትን የምናላቸው የምናስተናግዳቸው ማለት ነው። ያው እንግዲህ ያንቺም የሰማሁት ነገር አለ። ምናልባት አረብ ሀገር የተወሰነ ጊዜ እንደነበርሽ ቆይታሽ እስቲ ምን አይነት ነበር የሚመስለው? ምናልባት ወደዚህ ነገርሽ እሱም ቢሆን የድርጅቱ መስራች ወደዚህ ነገር ውስጥ ደግሞ በደንብ ለመሳተፍ እንደመነሻሻ የሆንሽ ነገር ሊሆን ይችላል ይመስለኛል። ቆይታሽ ምን አይነት ነበር የነበረው? በጣም ከባድ ነው ማለት እንደዚህ ብዬ ግልጽ ባላረግልም እንዴት መሰለ፣ ለእኔ በጣም ከባድ ነው። ግን እነዛ ሴቶች እኔ የሚረዳህ እንዴት መሰለ፣ አሁን ስራ ስትሰጣቸው ለሴቶቹ ምናምን ለምንድን ነው ለወንዶች ቦታ ማሰጣቸው ሁሉ ተብያለሁ። ለምንድን ነው ቦታ ለእነሱ ስራ ማሰጣቸው ለወንዶቹ ምናምን ተብያለሁ። ግን እኔ ሴት ነኝ። ሴት ሁኜ እዛ የተሰቃየሁትን ስቃይ መቼም አልረሳውም። ከዛ እኔ እነሱ ጫማ ላይ ነበርኩኝ። እነሱ የተሰቃዩትን እኔም ተሰቃይቻለሁ። ብዙ ነገሮች አሳልፌያለሁ። እነሱ ድርጅት ውስጥ ባልገኝ ይሄ ውዴ እነሱ ጋር እንትን ባልን ኖሮ በቃ ይሄንን ነገር አላገኘም ነበረ። ገባህ አይደል? እንደዚህ አይነት ቤተሰብ እንደዚህ አይነት ባልም አላገኘም። ስለዚህ እኔ የነበርኩበት ቦታ ላይ ሆኜ እነሱ የነበሩበት ቦታ ላይ ቆም ብዬ አሰብኩት። በቃ ለእነዚህ ሰዎች ለምን እድል አልሰጣቸውም? በተለይ ደግሞ ትኩረት ያደረኩት ከሴቶቹ ላይ ነው። እኔ ብዙ ነገር ስላሳለፍኩኝ ማለት ነው።
እሺ አንተስ እንግዲህ እዚህ ነገር ውስጥ ለመግባት መነሻ የሆነ ነገር ምንድን ነው? እንዴት ወደዚህ ስራ ውስጥ ወደ ኤጀንሲ ስራ ውስጥ ለመግባት ያነሳሳ ነገር ምንድን ነው? ጥሩ። እኔ ቤተሰቦቼ ናቸው። ያው ይሄ የምታየው ስራ እኔ ዛሬ የጀመርኩት ስራ አይደለም፣ ከቤተሰቦቼ የተቀበልኩት ስራ ነው። ሳምሪም ልትገልጽልህ ሞክራለች። ያው ከእሷ በፊት ስራው የነበረ ነው። እሷ ከመጣች በኋላ ግን ሞር እንደው ሴቶች ላይ ፎከስ አድርገናል። ሆቴሎችንም አስፋፍተናል። እሷ ከመጣች በኋላ ጥሩ አግዛናለች። በሚገርም ሁኔታ ጥሩ አግዛናለች። ሆቴሎች ውስጥ አሁን 20-30% የሆቴል ጭማሪ አድርገናል እና ይህም የእሷ ጥንካሬ፣ ብርታት፣ እይታዋ የሚገርም ነገር በጣም ደስ ይላል። በቃ ለምንድን ነው በቃ እኔ እንደውም ጎዳና ላይ ያሉትን መጀመሪያ በቃ ብዙም እንትን አላልኩም ነበር። እሷ ከመጣች በኋላ እኔ ድንገት እንትን ስል ነው ሳገኝ ምናምን ነው እንጂ ወይ እንዲህ ሰው ጠቁሞ ምናምን ሲነግረኝ ነው እንጂ እኔ በፍጹም በቃ እንትን አይደለም ነበር። ያው ከስራ ባህሪ አንፃር እንዳለ አብዛኛውን ስለሆነ ማኔጅ የማደርገው እድሉም ላይ ገጥመኝ ይችላል። ግን እሷ ከመጣች በኋላ እነሱ ላይ በጣም ፎከስ አድርጋ እነሱ ላይ በደንብ ሰርተናል እና ይሄ እንደነገርኩ ከቤተሰብ የመጣ ስራ ነው። እናቴ ነች ስራውን ያስጀመረችኝ። ተምሬያለሁ። በማስተርስ ደረጃ ተምሬያለሁ። የሚያውቁኝ የሚቀርቡኝ ከዚህ በላይ ለምን አትሄድም? ዶክትሬትን ተምረህ ለሀገር ከዚህ የተሻለ መስራት ትችላለህ እና ለምን ብለው ይጠይቁኛል። ለምን እዚህ በቃ እዚህ ላይ ብቻ ለምን ትዋጣለህ ይሉኛል። እኔ ግን ያው የተመረጥኩበት ነው። አንተ ትፈልጋለህ፣ ሰዎች የሚፈልጉልህ ነገር ይኖራል፣ ገባ? ቤተሰብ የሚመኝልህ ነገር ይኖራል። የኔ ፍላጎት ምኞት ይሄ ነው፣ ሰዎችን መርዳት ነው እና የኤጀንሲው ስራ፣ የእርዳታው ስራ፣ የሆቴሎቹ ስራ ጠቅላላ እንዳጠቃላይ ከቤተሰብ የተቀበልኩት ነው። ሌጋሲ ማስቀጠል የሚባል ነገር ታውቃለህ? ከቤተሰብ ጋር ከቤተሰብ የመጣን አራዮች ቤተሰቦች ናቸው። እኔ አራዮች እነሱ ናቸው እና የእነሱ ሌጋሲ ማስቀጠል ነው እና በተለይ ደግሞ እናትህ ናቸው የነበሩት። እናቴ እንደዚህ አይነት ስራ ውስጥ ነው የነበሩት። እስኪ ትንሽ ስለሳቸው ብትነግረን። እኔ ስለ እናቴ ምን አውርቼ እችላለሁ ብለህ ነው? እና እኔን ፈጠረችኝ እኮ ፈጠረችኝ፣ ሰራችኝ። በቃ እሷን ነው ዳይሬክት ፎርዋርድ ይባላል። ምንድነው ይሄ በቃ ኮፒ የምትለዋል አይደል? እሷን ነው እኔ በቃ እናቴ። እሳቸውም እንደዚህ አይነት ስራ ውስጥ ነው የነበሩት። እኔ ምን ሰራው ከእሷ አንፃር? እኔ ምን ሰራው? እሷ ኢቨን እነሱን እንትን እያለች እኮ ምግብ እራሷ አትበላም። እንደውም በዚሁ አጋጣሚ ይቅርታ ወሬያችሁን ስላቋረጡ በጣም አመሰግነዋለሁ። አመስግኘው አላውቅም። የምር ህይወቴን የቀየረልኝ እሱ ነው። እንደዚህ አይነት ኑሮ እንድኖር ቤተሰቦቹ፣ እሱ በቃ ከጎኔ እኔ ዋናውን ነገር እኔ ብሰራም የእሱ አስተዋጽኦ ከእንደገና ደግሞ እኔን አምኖ እንዴት ልበለ፣ አንዳንዴ ቤተሰብ ከኋላ ከጀርባ ቤተሰብ ማን ነው ምናምን የሆነ ብቻ የሆነ ነገር አለና ሙሉ ለሙሉ ተማምኖብኝ ሙሉ ነገሩን ሰጥቶ ጊዜውን ሰጥቶ በጣም ጎበዝ ባል ነው። በዚሁ አጋጣሚ አመሰግናለሁ። ነው እናመስገነው ብዬ ነው። በጣም ደስ ይላል። እሺ አሁን የእናንተ ደግሞ እንግዲህ የእናንተ ኤጀንሲዎች አንዳንድ ኤጀንሲዎች ላይ የምንሰማው አንዳንድ ነገሮች አሉ አይደለ? አሉታዊ የሆኑ ነገሮች፣ ጥሩ የሆነ ሳይሆን አሉታዊ የሆኑ ነገሮች የምንሰማቸው የተለያዩ ነገሮች አሉ። በተለይ ሰራተኛን ከመላክ ጋር ከጥቅማ ጥቅም ነገሮች ጋር የተለያየ የምንሰማቸው ነገሮች አሉ። የእናንተን ኤጀንሲ ምንድን ነው እስቲ ለየት የሚያደርገው ከሌሎቹ? ከሌሎቹ ለየት የሚያደርገው እኛን አንደኛ ቅድም እንደነገርኩ በእንዴት መሰለህ፣ አሁን የትኛውም ኤጀንሲ ብትሄድ ብር ቅድሚያ ተከፍሉህ ነው የምትሄደው እንጂ ምንም ለምን መሰለህ ምርመራ ይሄ ቅድሚያ ክፍያ ምናምን ሲዮሲ ምናምን ራስን ጨርሰህ እንትን የምትለው ከዛ በረራ ሲደርስ ልክ ያመጣቸው ደላላ ለምሳሌ አሁን ደላላ እንትን ብለው ከሆነ ከክፍለ ሀገር መጥተው ለደላላ ነው ቀጥታ ከደላላ ጋር ነው የሚገናኙት። ከዛ 40,000 50,000 ድረስ ነው የሚያስከፍሏቸው፣ እስከ 60,000 ብር ድረስ የሚያስከፍሏቸውም አሉ። እነሱን ነገር አሁን እዚህ መተው የሚሰሙት ማለት የሚሰሙት ሰው እዚህ ተቀምጠው የሚሰሙት ክፍለ ሀገር ልጆች እንዴት መሰለህ በ40,000 ብር በ50,000 ብር አልቆ ይሄዳል የሚለውን ነገር ነው። እዚህ መተው ግን በጣም ብዙ ብር ነው የሚያስከፍሏቸው ደላላዎቹ ማለት ነው። እኛ ጋር ያንን እንደዛ አይነት ብር አናስከፍልም። በመሀል ላይ ደላሎች የሉም ማለት ነው። ከእናንተ ጋር ነው ቀጥታ የሚገናኙት። ቀጥታ አሁን ለምሳሌ ሌላ አሁን ከውዴ የሆነ ቦታ ምናምን ሲሄድ ሌላ ስራ አስኪያጅ አለ ለምሳሌ አሁን የሚቆጣጠር ምናምን እሱ እንትንላችሁ ሰው ኃይሎች አሏችሁ በስራዎቹ በደንብ።
ከዛ በቃ በተመጣጣኝ ዋጋ በትክክለኛው መንገድ እንልካቸዋለን። እዛ ሰርተው ለምስጋና የሚሆን እኛ አንፈልግም። በእርግጥ እንዲልኩልንም አንፈልግም። እንደውም ሲሄዱ እዚህ ሲሄዱ ምናምን በቃ እኛ አንፈልግም፣ ራሳችሁን ብቻ ጠብቃችሁ ስሩ፣ ከዛ ተለወጡ ምናምን ነው የምንለው። እነሱ ግን ያንን እንደ ውለታ ስለሚቆጥሩት በትክክለኛው መንገድ ስለሄዱ ብሩን ይልኩልናል ማለት ነው ሰርተው። በጣም ደስ ይላል። አንተስ እንትን የምትለው ነገር አለ እንደ ተግዳሮት ወይ ደግሞ እንደ ተግዳሮት ደግሞ የገጠማችሁ ነገር በዚህ ስራ ውስጥ ሆናችሁ? ያው እንግዲህ ያው እኛ እንደነገርኩ እናመጣለን፣ እናሰለጥናለን። እንደ ተግዳሮት ላልከው በመሀል የሚገርም ነገር ሰርቆ የሚጠፉ ማለት የገዛውለትን የአንገት ሀብል እሱ ውዴ ባናነሱ ይሻላል። ምክንያቱም በቃ እንደ እርዳታ ቆጥሬዋለሁ እኔ ስለወሰዱት ምናምን እኔ ምንም እንትን አይደል ቅር አይለኝም። ምክንያቱም ያላዩት ነገር ስለሆነ አጓጉቷቸው ሊሆን ይችላል ምናምን። እንደው አሁን ወሬውን እናንሳው ከተባለ እንጂ ይሄ ለኔ እንተዳው ማለት ምንም ችግር የለውም። ይሄ ብዙም እንትን የማይባል ነገር ነው። ያው የፐርሰናል የሆነ ነገር ስለሆነ ግን ከስራችሁ ጋር ተያይዞ ከስራችን ጋር ተያይዞ ብዙ ነገር ይላሉ እነሱ። ለምንድን ነው በእንደዚህ አይነት ነገር እንትን የሚሉት? በጣም ብዙ ሊያስወሩባችሁም ይችላሉ አይደል? የእናንተ ትክክለኛ ስለሆነ ሊወራ መጥቶ አንዳንድ ልጆች ደግሞ አሁን እንደዚህ ሰርቀዋል ምናምን ላለህ ልጆች ማለት ነው። እነሱ እንዴት ነው መሰለ ይሳሳታል። ሰው ይሳሳታል፣ አይሳሳትም አይባልም። ብዙ ነገሮች ሊያዋጓቸው ይችላሉ። አይተውት የማያውቁት ነገር ነው። ከዛ ሲሄዱ ሌላ ቦታ ሲሄዱ የተሻለ ነገር አለ ምናምን ብለው ይወስዷቸዋል። ገባ አይደለ? ከዛ የነዛን ሰዎች በውሸት ያስወሩባቸዋል። እንዴት ነው እንደዛ ነው ምናምን የሆነ የመጥፎ አንዳንድ ሰው ዝም ብሎ አሉባልታ የሚወድ ሰው አለ አይደል? ልክ እንደዛ እንጂ ምንም አይነት አሁን እኛ ጋር የሚቃረኑት ምን እንደሆነ ታውቃለህ? ሙሉ ለሙሉ ወጫቸውን ሸፈረ በመላካችን ብቻ ሰውን በመርዳታችን ድርጅቶች እኛ እኮ እግዚአብሔር ረድቱን ነው እንጂ ድርጅቶችን የሚያስፋፋ ነው እንትን የሚያስፋፋ ነው በእነሱ አይደለም። እነሱ በሚልኩልን ገንዘብ ራሳችን ሰርተን በሰራ ነው። እሱ ጀግና ስለሆነ እኔም ጎበዝ ስለሆንኩኝ ስቲል አሁን ማህበራዊ ኑሮ ምናምን ነገር አለን። አሁን ለምሳሌ ለቅሶ ምናምን ሲመጣ በጣም ወዳት ጓደኛ አለችኝ። እሷ ናት ሙሉውን ነገር የምትሸፍንልኝ። ጎረቤቶች እንደዚሁ ስራዬን ስለሚያውቁ ኢቨን ራሱ እኔ እና እሱ ማታ ነው በቃ ተያይዘን የምንገባው ማለት ትችላለህ። ቀን አንውልም። ስለዚህ ያ ሁሉ ነገር የሚያናዳቸው ሰዎች አሉ። ለምንድን ነው እነዚህ ሰዎች ከየት ነው የሚያመጡት? ምንድን ነው የሚያደርጉት? ምናምን ጥያቄ። ለምንድን ነው በነፃ የሚልኳቸው? እነሱስ ለምንድን ነው የሚልኩላቸው ምናምን ገንዘብ? ይሄ እኮ አንድ እርዳታ ነው። ምክንያቱም አሁን አንተ ተቸገረህ እዚህ ጋር ቆመህ ልሂድና ሰርቼ ልላክልሽ። በቃ ይሄ እኮ እንደ ውለታ ወይም እንደ ግዴታ አይደለም። በቃ ይብን ለማመስገን ነው ያንን ገንዘብ የምትልከው። ገባ አይደለ? እኛ እዛ ጋር እንትን ያልነው በድርጅት በቃ ለእርዳታ ነው የቆምነው። በእርዳታ ነው እንዲሄዱ ይፈልግነው። ያው ሁሉንም አወርተን አጨርሰው እኮ እነሱ ግን ምንድነው እዛ ሰርተው ነው የሚልኩልን። ገባ አይደለ? ስለዚህ ያንን ነገር እነሱ ያስወሩም ማለት አይቻልም። ይሄ እንደዚህ አይነት ስራ እየተሰራ ተቀናቃኞች ምናምን ሲኖሩ አይ ተቀናቃኝ በምትለው ደረጃ አይደለም። እኛን ድርጅት ሊቀናቀን የሚችል አቅም ያለው ድርጅት እንኳን የለም። እንደኛም የሚረዳ የለም። አይ ወሬ ለማስወራት አይ እኛ ስለ ሰው ወሬ አንጨነቅም። ቦታ ማንሰጣቸውም። ቦታ ብንሰጥማ ድሮ አቁመናል እኮ። እናቴ ድሮ አቁመዋለች እኔ ሳልወለድ ማለት ነው። እንዴ ትቀልዳለህ እንዴ? ስለዚህ ተግዳሮት ላልከው ይኖራል፣ አይኖርም አይደለም፣ በጣም ይኖራል። ግን ደግሞ እሱን ካልተቋቋምክ ምኑ ጀግና ሆንክ? ጀግና ስትለኝ እየሰማት ነው አይደል? ትክክል። እኔ አይደለሁም ጀግና፣ እናቴ ነች። እናቴ ጀግኒት ነች። የሚገርም ነገር እና እሷ ይሄንን ድርጅት እኮ ስትመሰርት ያው ማልነግርህ ብዙ ነገር ይኖራል በእርግጥ እና ምን ያህል እንደተሰቃየች ኢቨን ለእስር ሁላ ተዳርጋለች። የሚገርም ነገር እና ያን ሁሉ አልፋ ነው ዛሬ ይሄን ድርጅት ዛሬ እዚህ ላይ የምታየው ማለት ነው። እዚህ ላይ ታየዋለህ እና ሰዎች ያወራሉ፣ ብዙ ነገር ሊያወሩ ይችላል። ምናልባት አንተም ሰምተህ ሊሆን ይችላል። ሰምተህም ስለሆነ መሰለኝ መጠይቀን ግን የሰማሁት ደግሞ አይ ደግሞ ሁሉንም ነገር እኮ ወደ ውስጥ እንትን አይደለም የሰማኋቸው። ግን ደስ የሚለው ነገር አንደኛ እኔም የመጣሁበት ምክንያት ምንድን ነው ጥሩ ነገሮቹ ስለጎሉ ነው። ወይ እንደው ይቅርታ አድርግልኝ ላቋርጥህና እንደው በዚህ አጋጣሚ የሆነ ቀን ቢመችህና ድርጅታችን ብጎበኛው ደስ ይለኛል። ስንጨርስ መጎብኘታችን አይቀር። እኔ ደስ ይለኛል፣ በደስታ አስጎበኛለሁ። እስቲ ትንሽ ወደ ፐርሰናል ህይወታችን እንምጣና እስቲ ትንሽ ስለተዋወቃችሁ እንዴት ነበር? ያው ወጣቶችም ስለሆኑ ይሄንን ነገር እየተከታተሉ ያሉት ተዋወቃችሁ እንዴት ነበረ? በምን አይነት መንገድ ነው የተዋወቃችሁት የምትለዋን እስቲ። እንግዲህ ምናልባት ይሄን ሚዲያ ላይ ላውጣው እንዴ? ችግር የለም
እሷ ትተንፈሰው እስቲ ቆይ እስቲ። እሺ እኔ ማለት እኔ ስናገር አሁን በቃ በደስታ ሆኜ ነው የምናገረው። ለምን ብዙ ነገሮችን ስላሳለፍኩኝ እነሱ ድርጅት እኔ ሰምቼ አይደለም ወይም ደግሞ የሆነ ነገር ሆኜ አይደለም፣ እግዚአብሔር ረድቶኝ ነው በቃ ወደዛ ጋር የሄድኩት እነሱ ጋር የሄድኩት ማለት ነው። በአጋጣሚ እነሱ ደግሞ ሰራተኛ ይፈልጉ ነበረ፣ ቋንቋ የምትችል ጎበዝ ቀልጣፋ የሆነች ሴት ይፈልጉ ነበር። እና እኔ ደግሞ እዚህ መጥቼ በቃ የምሰራው ስራ የለም፣ አንደኛ ገንዘብ የለም፣ ምንም ነገር የለም። ስለዚህ በጣም ብዙ እንትን ብያለሁ። ይህንን ነገር ስሰማ ማለት በስሜ በሰው ወሬ ነው የሰማሁት። እና እዛ እንትን ኤጀንሲ እኮ መቀጠር ትችላለች፣ መስራት ትችላለች፣ ቋንቋ ትችላለች ምናምን ሲሉኝ እሺ ብዬ ሄድኩኝ እነሱ ጋር ማለት ነው። የመጀመሪያ ቀን አየሁት ምናምን። ማነው ቀድሞ የወደደው? ማነው ጠብ ያለው ቀድሞ? አይ እኔ አሁን እንዳሰሪ መጀመሪያ ማኔጂንግ ዳይሬክተር ነው ልትቀጠር አላሰብኩም። ማለት ሳያት ገና ሳያት እንደዚህ አይነት ነገር በፍጹም አላሰብኩም። ሲጀመር የለኝም፣ ስሜቱም የለኝም ነበር። የሚገርም እኔ ነገር ያለው ለስራው የተሰጠው ሰው ነኝ። ስራና ስራ ብቻ ነው። ሰዎችን ለመርዳት ከቤተሰቤ የወሰድኩት ነው። እሷንም ሳስገባት እኮ እሷን ለመርዳት ነው። ተያዥ ድረስ መተሻል ተያዥ እኮ ታውቅሻለሁ። ፍቅሩ እንዳይሆን አይደለም። ቅድም ነግረሃለች። እሷን ይመስለኛል ያለ ተያዥ ስላስገባዋት መሰለኝ ሌሎችንም ልጆች ምንም አይነት ተያዥ ሳትጠይቅ እንደው ከኔ እውቅና ውጪ ሁላ ልጆችን እያስገባች ያለችው እና ስለምተማመንበት ምንም ነገር ስለማይ አሁን በነገር ላይ እኛ ስራ ስንሰራ እሱን ላማክረው እኔን ላማክረ አንባባልም። በቃ እዛ ጋር እኔ መስራት ያለብኝ የመሰለኝ ነገር እሰራለሁ፣ እሱም እንደዛው። እና እኔ ወድጄዋለሁ፣ እውነት ለመናገር እኔ ሲሄድ ወድጄዋለሁ፣ አልደብቅም። ግን ቀስ በቀስ ጥያቄው የመጣው ከሱ ነው። ከዛ በኋላ እነሱ ጋር ገባው። በጣም ጎበዝ ሰራተኛ ነኝ። የመጀመሪያ ጊዜ ጎበዝ ሰራተኛ ነኝ። በቃ ሽልማት ላይ ደረሽ መጀመሪያ? አዎ። ከዛ ይሄን የመሰለ ሸበላ አፈሽ ወሰድኩ ማለት አዎ እንደዛው ነው። እና ከገባች በኋላ እኔ ከዚህ በፊት ብዙ ጊዜ የሚፈጅብኝን ስራ ቶሎ ማጠናቀቅ ተጀመረ። በቋንቋ መረዳችኝ። የተወሰነ ነው። እኔም እናገረዋለሁ እንደነገርኩ ትምህርት ላይ ጥሩ ነኝ ብያለሁ። እስከ ማስተሬት ደረጃ ደህና ነው። መመረቂያ ጽሑፌን እራሱ ብታየው በጣም ነው የሚገርምህ። እና ከገባች በኋላ እንደነገርኩ ስራዎች ሁሉ ቀለሉ። ቋንቋም ትችላለች፣ ቀልጣፋ ነች፣ ልጅም ነገር ነች እንደምታያት። እና እኔ አስቤ ማላውቀው ከዛ በፊት አስቤ ማላውቀው ማለት ስለ እሷ ማሰብ ጀመርኩኝ። ማስበው ስለምን ሆነ ስለ ስራዋ ነው። የሚገርም ስለ ስራዋ እያሰብኩኝ ቀልጥፍናዋን እያየዋት በቃ ስሪ ደግሞ እኔ ጋር እየመጣች ብዙ ጥያቄዎችን ስትጠይቀኝ በቃ ገፋፋኝ እና ለምን እንደዚህ አይሆንም ብዬ አማከርኳት እናቴን። መጀመሪያ እናቴ ተቃውማለች። ያው አይሆንም ማንኛውም ቤተሰብ አንተ የምትመርጠውን ወዲያው አይመርጥልን። ይሄን ያው ታውቃለህ። እዛ አሳመንኳት። ከስራ ባህሪያችንም አንፃር እሷን ትጠቅመናለች፣ ጥሩ ነች። ከኛ ጋር ቤተሰብ ብትሆን ይህንን ስራ በደንብ አድርገን ማስቀጠል እንችላለን ብዬ አሳመንኳት። ያው እሷ ያሰበችው ሌላ ነው። ሰው እንዳሰበው አይሆንም። መጨረሻ ላይ አመነች። በቃ ተጋባን። ጠየኳት፣ እኔ ነኝ የጠየኳት። እንዳገባሽ እፈልጋለሁ ፈቃደኛ ነሽ ወይ አልኳት። አለቀሰች። ሴት ልጅ መቼም አትረሳም ያችን ቀን። አለቀሰች እና ስታለቅስ የደስታ እንባ ነው እና ደስ ብሏት እንደሆነ ስትጠብቂያት ነበር ያችን ጥያቄ በውስጥሽ? ማለት አንደኛ ያችን ቀን እንደምታየው አቋሙ ምኑ ጀግና ነው፣ ስራውም ጀግና ነው። ስቲል ትኩረት የሚሰጠው በእርግጥ ለስራው ነበረ። ግን እኔ እንዳየሁት ወድጄዋለሁ። ግን አልገፋፋውም፣ አልሄድኩም፣ አልጠየኩትም። ግን እንዴት ልበለስ ከሱ እስከሚመጣ ደስ እየጠበቅኩ ነበረ። ያለቀስኩበትም ምናምን በደስታ በጣም ጓጉቼ ነበረ። እሱን አግብቼ ቤተሰብ መስርቼ ምናምን መኖር ያን ስለምጠብቀው ደስ ብሎኛል። አሁን እንግዲህ ተጋባን፣ ልጆችንም ወልደናል። እግዚአብሔር የተመሰገነ። ሀብታችን ድርጅታችን ሰፍቷል። እንደነገርኩ ቅድም ኦልሞስት ወደ 30% ሆቴላችን አስፋፍተናል። ብዙ ሆቴሎች ናቸው ያሉን። ብዙ ሰዎች ይጠለሉበታል። ገባ ብዙ ሰዎችን ደግሞ እንረዳለን እና ሳምሪንም ማመስገን እፈልጋለሁ። ቅድም ላመስግነው ብላለች አይደል? አሁን ደግሞ ተራው አንተ ነው። እስቲ አመስግን። እኔም ማመስገን እፈልጋለሁ።